ነቢዩ ዓለይሂ ሰላቱ ወሰላም ኸዲጃን በሚያገቡበት ጊዜ የኸዲጃ ዕድሜ 40 ዓመት ነበር። የነቢዩ ዓለይሂ ሰላቱ ወሰላም ደግሞ 25 ዓመት። ነቢዩ ዓለይሂ ሰላቱ ወሰላም ኸዲጃን እጅግ በጣም ይወዷት ነበር። እሳቸውም በጣም ተወዳቸው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ ጅብሪልን ባዩበት ጊዜ ወደ አጎታቸው ወይም ወደ በጣም ቅርብ ወደሆነ ሌላ ሰዋቸው አይደለም የሄዱት፣ ወይም ወደ አቡበክር ጓደኛቸው አይደለም የሄዱት፣ ወደ ኸዲጃ ነበር የሄዱት። ነቢዩ ሰለላሁ ዐለይሂ ወሰለም ወሕይም ለመጀመሪያ ጊዜ ሲወርድላቸው የነበረው ክስተት እጅግ በጣም ከባድ ነበር ለሳቸው። ሸፍኑኝ ብለው እየተርገበገቡ ሰውነታቸው እየተንዘፈዘፈ ነው ወደ ኸዲጃ የሄዱት። ምክንያቱም ይቺ ሴት ከሰራዊት በላይ አቅም ያላት እጅግ ከባድ የማረጋጋት ብቃት ያላት ሴት እንደሆነች ያውቃሉ። ታዲያ ነቢዩን ሰለላሁ ዐለይሂ ወሰለም አረጋጋቻቸው። አብሽር፣ መጥፎ ነገር አንተን አያገኝህም አለቻቸው። ከዛም ወደ አጎቷ ወረቃ ብን ነውፈል ወስዳ ያለውን ነገር እንዲያስረዱና ወረቃም የበለጠ እንዲያረጋጋቸው አደረገች። ነቢዩ ሰለላሁ ዐለይሂ ወሰለም ከእሷ ጋር ተቀጥረው የሰሩ የእሷን ያክል ሀብት ያልነበራቸው ሰው ናቸው። በጣም የሚደንቀው ግን ኸዲጃም በሀብቷ ከፍታ እንዳይሰማቸው በሀብቷ ምክንያት ከፍ አለችብኝ እንዳይሉ አድርጋ የመያዝ ኢሞሽናል ብቃት ነበራት። ነቢዩም ሰለላሁ ዐለይሂ ወሰለም ለሀብቷ ሲሉ ወደ እሷ እንዳልቀረቡ እንዲሰማት አድርገው የመያዙን ብቃት ነበራቸው። የእድሜ ልዩነቱም የዛኑ ያክል ነው። ኸዲጃ የ25 ዓመት ወጣት ፍቅር ሰጣቸዋለች። ነቢዩም ሰለላሁ ዐለይሂ ወሰለም የ40 ዓመት እድሜ ያላትን ሴት መያዝ ባለባቸው አይነት ብልህነት ላይ ነበሩ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም ኸዲጃ ከሞተች በኋላ ሊረሷት አልቻሉም። ዓመል ሑዝን ይባላል። እሷን ያጡበት ዓመት የሐዘን ዓመት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ከማዘናቸው የተነሳ እሳቸውንም አጡ፣ አቡ ጣሊብንም አጡ። ጣኢፍም ሄደው ያ መከራ ደረሰባቸው። በዚህ ሁሉ ችግር መሃል ነው አላህ ኢስራእና ሚዕራጅ በተአምራዊ በሆነ መንገድ እሱ ዘንድ እንዲሄዱ ያደረጋቸው። ነቢዩ ዓለይሂ ሰላቱ ወሰላም ኸዲጃን ሁሌም ያስታውሷት ነበር። ትልልቅ አዛውንቶች ወደ እሳቸው ቤት ሲመጡም ሃኡላኢ